ለጌ ብዙ ጊዜ በቃ አለ አይደል ልጠይቅ ፈልጌ ነበር ተላገኘው ስራ አይ ቲንክ እሱ እሺ السلام عليكم ورحمة الله. እሺ سمع المزية؟ تمام እንትን አንድ ልጅ እንትን የሆነች ልጅ ነበረች እና ሸይጣን ያዛት ይቆራረጣል ከሌላ ነው እሷ ነው ብዙ ሰላም አለይኩም ወልሰላም እሺ እንደዛ ተጠይቂ ይቆራረጣል ይሰማል ሄጄ ነበር አይሰማም እሺ ጥያቄ ላይ ከተልከፈማሽ አንድ ጠብቀኝ ጥያቄ አለኝ ሰላም አለይኩም ወልሰላም ሰላም አለይኩም ጥያቄ ነበርና ሁለት ሰዎች ሊጋቡ ፈልጎና አንዷ ከኒካህ ውጭ ነው የተወለደችው ልጅቷ ይሰማል አሁን እቺ ወሊ አምሪ መሆናት ማን ነው በስደት ላይ ነው ያሉት ማለት ነው ልጆቹ ደግሞ ሸሪዓ ፍርድ ቤት ምክንያቱም ከአባት በኩል ያለው ነገር ተመርጧል በዝምት ምክንያት ስለዚህ ሸሪዓ ፍርድ ቤት ነው ነብዩ ሰለላሁ ዐለይሂ ወሰለም ስልጣኑ ወልይ ለላ ወልይ له ነው ቤተሰብ ወኪል የለው ሸሪዓ ፍርድ ቤት ባለስልጣን ወኪል ይሆናል ብላ ሸሪዓ ፍርድ ቤት ከሌለ ባለበት አካባቢ ኒካህ በማሰር የሚታወቅ ቃል ያስርላቸው ያ ከሌለ መስጂድ ኢማም ማሰር ይችላል لا لو كان مجوت ናቸው ልጆቹ ኮልም በአካባቢው ሸሪዓ ካለ ወደ ሸሪዓ ፍርድ ቤት ይሄዳላችሁ ከሌለ ህጋዊ ካልሆናቸው ደግሞ በአካባቢያቸው ኒካህ በማሰር የሚታወቅ ቃል ካለ እሱ ያስርላቸዋል ያ ከሌለ የመስጂድ ኢማም በዘፈራቸው እሺ ሰማለ እሺ ጥያቄው ምንድነው አንድ የሆነ ልጅ ነበረ እና የሆነች ልጅ እንትን ይሰራባታል ሲህር ማለት ነው ሲህር ድግምት እንደዛ ተሰራባት ሲሰራባት ከዛ ሩቃ ቤት ሄደች ሩቃ ቤት ሄዳ ሸይጣኑ ተናገረ ከሸይጣኑ ሲናገር ፉላን ነው ያደረገብኝ ብሎ የሆነ ሰው ይጣራል ጅን ወይም ሰው ላይ ገብቶ ያለ ሲናገር ይህንን አምኖ መቀበል አይቻልም ለማስረጃ له الفساق والفساق لا تقبل أخبارهم بنبين فتبين فاسق هناك تعمز سوين وين ተናገረው ነው ብላችሁ መቀበሉ ተገቢ አይደለም እሱ ተገቢ አይደለም ስተት ወጣቻ ስለ
ያንን መቀበል ጀዛከላሁ ኸይር ባረከላሁ አላህ ይሽፍክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ፏድ የሚባል ልጅ ላይ ብላል እንዴ? እስኪ የምታዩት ልጆች ካላችሁ ጥያቄ እንቀጥል። እኔ ብዙም ጥያቄ የለኝም። አንዱም ሰላምተኝ ገባው። ሌላኛው ጥያቄ ምናልባት ሃይማኖት ተከታዮች አሁን ባለሁበት በስራ ቦታ እንደ አጋጣሚ ያን ያክል በክርክርም በምንም ሳይሆን ኖራለን። ያው በስራ ምክንያት ምናልባት አንዳንድ ጥያቄዎችን ሲጠይቁኝ እኛ መንዘን ቢያንስ ራሴን ለመከላከሉ ያክል ይሁን ለመመለስ ያክል በምን መልኩ ነው መዘጋጀት አለብኝ? መጽሐፍቶችን ማንበብ እዚህ ተግሩፕ ተማር አቡበክርና ሳራ ማርቀስ ግሩፕ። እሺ ሁለተኛ አንድ ጥያቄ ብቻ አለችኝ። ምናልባት አሁን የአላህን ከአርሽ በላይ ከፍ አለ የረሱልን ሰለላሁ ዐለይሂ ወሰለም የሚዕራጅ ድውት ነው። ለምሳሌ ያንን ይሄዳሉ ነው ያንን አያምኑም ወይ? አሁን ለምሳሌ አህባሽ የሚባሉ ወንጃዎች ግሩፖች የሚዕራጅ የነሱ ያን ጉዞ እንዴት ነው የሚያደርጉት? እሱን ጭምር ነው የሚያስተባብሉት? አላህ ከአርሽ በላይ ከፍ አለ የሚለውን ሲያስተባብሉ እንዴት ነው? ጉዞውን አያስተባብሉም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም የሄዱት ከአላህ ጋር እዛ አላህ ስላለ አይደለም ብለው ነው የሚያስቡት እነዚህ ሰዎች። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም በቀጥታ እዛ ሂጅ አላህን ያናገርኩት ብለው ተናግረዋል። ሰባቱን ሰማያት አድርገው ሄደው ፈአውሐ ያ ሙሐመድ እያለ እያናገራቸው ያ ረቢ አቤቱ ጌታዬ ሆይ እያለ እየመለሱለት ارجع الى ربك ወደ ጌታ ተመለስ ይላቸዋል ሙሳ ራሱ አላህ ከሰባት ሰዓት በላይ እንዳለ ሐዲሱ ላይ እየጸደቀ ነበር። ሰለላሁ ዐለይሂ ወሰለም ነፍስ በታግዝ አላህ ወዳለበት ማለት ነው። ከሰባት ሰማያት በላይ ማለት አላህ በመግለጽ በላይ እንዳለ ስለታወቅ ማለት ነው። ጀዛከላሁ እሱ አላህ አፊያ ያርግህ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። አንድ ሁለት ጥያቄዎች ነበሩኝ። እሺ ተረኝ እና የባኡዱ ጉዳይ ነው። ለምሳሌ እኔ የሚኖረው ያው በሰው ሀገር ነው። አንድ ጓደኛዬ ደግሞ ያው ሌላ ሀገር ልጅ ነው፣ ሐፊዘል ቁርአን ነኝ ይለኛል። ግን
ውዱ ሲሰራ ደግሞ ግድግዳ በቃ ውሃ ያለም ግድግዳ እያናካ ምናምን ውዱ አረጋል። ይሄ እንዴት ነው? وهي الله تيمم بتيمم ማድረግ አይቻልም። አላህ ሱብሓነሁ ወተዓላ በሱረቱ ማኢዳ ላይ ስለ ውዱ ሲናገር لا أيها الذين آمنوا تغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا ስለ ውዱ ማድረግ አላህ ከተናገረ በኋላ ውሃ ካላገኛችሁ ግን በንጹህ አፈር ተይሙም ማድረግ አለ። ስለዚህ ተይሙም ማድረግ የምንችለው መቼ ነው? ውሃ ሳናገኝ ስንቀር ነው። ውሃ ያለስ አይቻልም፣ አይፈቀድም በቁርአን አንቀጽ መሰረት። አላህ ፈኢን ለም ተጅዱ ማአን ያለው ውሃን የማታገኙ ከሆናችሁ ፈተየመሙ ሰዒደን ጠይባ በንጹህ አፈር በጠሃራ አፈር ተይሙም ሙሉ አድርጉ ብሎ ተናግሯል። ይሄን ይመስላል። ቀጣይ ጥያቄ ነው። ሁለተኛ ጥያቄ ደግሞ ያ ረሱላህ ያ የሚለው ቃል አይቻልም፣ ለአላህ ብቻ ነው። ያ አላህ ይባላል እንጂ ያ ረሱላህ ተብሎ አይጠራም። ያ የሚለው ቃል እኔ ደግሞ ግልጽ አልሆነኝም። እሱን እጠይቃለሁ ብዬ ነው እንትን አልኩት። አረስክ? አዎ ያ ሁለተኛ ሶስት የሚረብሽ ድምጽ ካለ በኮሜንት ብትጠይቁሽ። ለማንኛውም ያ ረሱላህ ማለት ይቻላል ወይ? እርሳቸውን ከመለመንና ከመጥራት አንጻር ከሆነ አይቻልም። አንተ የአላህ መልእክተኛ እርዱኝ ለማለት ከሆነ አይሆንም። ነገር ግን ሰውየው እያስተማረው ወይ ቁርአን ላይ ወይ ሐዲስ ላይ ወይ የሆነ ትምህርት እየሰጠ ያለ ፈቂለ ያ ረሱላህ አንተ የአላህ መልእክተኛ ሆይ ተባለ ብሎ ቢናገር ይሄ እርሳቸውን ተጣራ ለመነ ማለት አይደለም። እርሳቸውን በመለመንና በመጥራት አገባብ ከሆነ አይቻልም። እርሳቸውን መለመን መጥራት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ሰአልተ ፈስአልላህ ወኢዛ ስተዐንተ ፈስተዒን ቢላህ። መለመን ስትፈልግ አላህን ብቻ ለምን፣ መታገዝም ስትፈልግ በአላህ ብቻ ታገዝ ነው። እርሳቸውን ለመለመን አስቦ ከሆነ ያ ረሱላህ ያለው አይቻልም። በእርሳቸው እርዳታን ለመጠየቅ ከሆነ ሲራታ ለማድረግ ከሆነ አይቻልም። ነገር ግን እያስተማረ ሊሆን ይችላል በንግግር መካከል ወይ ሐዲስ እያነበበ فقال بعض الناس يا رسول الله يا نبي انا انت الله መልእክተኛ ሆይ ብሎ ያነብ ይሄ እርሳቸውን ጠራ ሊባል አይቻልም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያ እሺ አቡ ከማ እንትና ይባል ልጅ ፋን ይባል ልጅ እንትና እስኪ ፖስት ላይ ካለ አንዲ በጣም የተቸገረ ልጅ ነው። እንድንረዳ ይፈልጋልና ሰላም አለይኩም። ወአለይኩም ሰላም። አዩትና ሄዱ ነው አንድ ጊዜ ልጆች ጋር አለ አይደለሽ? እሺ ጥያቄ ተጠይቁና ሁለታችሁ የበራው ጥያቄ ምንድነው? ጥያቄ ምንድነው? ፋዘሬና ማዘሬ ያኔ ተጋይተዋልና በአንድ አይኖሩም። ጠይቅ እኔ የምኖረው ሳውዲ ነው። ከዛ ፋዘር ለቤተሰብ ምንም ነገር እርዳታ አያደርግም። 2 ዓመት ምናምን አካባቢ ሆኗቸዋል። ያኔ ልጆች ምናምን አሉ፣ አይጠይቅም ሁላ ራሱ ምንም ነገር እርዳታ አያደርግም። እኔ ባለው ታይም እንትን እምለውና ለሱ ገንዘብ አለመላክ የሆነ ሀቅ ይኖርብኛል። እሺ እሱ አቅም አለው፣ ለሱ ገንዘብ ልክ ሙስሊም አስተዳደር አቅም አለው ወይ ስለሌለው ነው የማይሰጣት? አለው ሙስሊም አስተዳደር አቅም ካለው ኒካ አላወረደም አይደለ? ኒካ አላቸው። ኒካ አላወረደም። ያኔ ኒካ ወርዷል። ኒካ ከወረደ የማስተዳደር ግዴታ የለበትም። ምናልባት ልጆች ካሉት ከርሷ እነዛ ልጆች የማስተዳደር ግዴታ ግን አለበት። ልጆቹ ቢፋቱም ለሚስት ሳይሆን ለልጆቹ የማስተዳደር ግዴታ ሐቅ አለበት። በኒካው ብትኖር እርሷንም የማስተዳደር ግዴታ ይኖርበት ነበር። እሺ ያን አልሰጥም ካለ ወንጀለኛ ነው የሚሆነው።
አላህ Subhanahu Wa Ta'ala በቁርአን ላይ አባት ለልጆቹ ማብላት ማጠጣት ማልበስ እንዳለበት ተናግሯል። يقول سبحانه وتعالى وعلى المولود له رزقهن وكسوتهن بالمعروف ለተወለዱ ልጆች ሲሳያቸውን የሚበሉት የሚጠጡት የሚለብሱት የማሟላት ግዴታ አለበት ብሎ ተናግሯል በቁርአን። ይሄን አላሟላም ካለ በኋላ ተጠያቂና አንተ ለእርሱ መርዳትና ለየጠይቃለህ አባትህ ከተቸገረ የመርዳት ኃላፊነት አለበት። ካልተቸገረ ግን የመርዳት ኃላፊነት አልተቸገረም። ያኔ እሱ ራሱን ይችላል። ለናገር አታቋርጠኝ ለጨረሰሽ። እሺ አንድ ልጅ ለአባቱ የማስተዳደር የማብላት የማጠጣት የማልበስ ግዴታ አለበት አቅሙ ካለው ልጅ ያ አባት የሚያስፈልገው ከሆነ ማለት ነው። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሆነ ሰው መጣና ጠየቀ። አንተ አላህ መልእክተኛ ሆይ አባቴ ገንዘብ ሰጠ ይጠይቀኛል የመስጠት አለብኝ ያላቸው አንተ ወማሉከ ለአቢከ ወርት አንተም ብርህም ወይንም ገንዘብህም የአባትህ ንብረት ናቸው አሉት። ይህ ማለት ነው ማለት ነው يجب على الابن أن يعطي لأبيه بقدر الحاجة ልጅ ለአባቱ በሚያስፈልገው መጠን ልክ የመስጠት ግዴታ አለበት ማለት ነው። ከዛላ የአባትህ አያስፈልገውም አንተ እንዳልከው ከሆነ ከራሱ የሚተርፍ እንዳው ንብረት አለው ገንዘብ አለው በዚህ ላይ ግዴታ ይሆናል በሚያዛኔ በሚያስፈልገው መጠን ልክ የሚያስፈልገውን ያክል መርዳት ያለበት ይሄን ይመስላል። እሺ ሽክራን አብያም እሺ ጀዛከላሁ ኸይር ወያኩም። እሺ ፉአድን አንዴ ጌም እናጫውተው ልጆች። እሺ ጊፍት ያላቸው ልጆች አሁን ለፉአድ ተሰጥታላችሁ። ፉአድ ገና 20 ዓመት ያልሞላው ልጅ ነው። ለእናቱ ብቸኛ ልጅ ነው። እናትና አባቱን ለማስተዳደር ብሎ ያው እንደማናችንም ስደት የወጣ ልጅ ነው። ግን በጣም በችግር ላይ ነው ያለው። ሊቢያ ነው ያለው መሰለኝ እና የተወሰነች ብር ናቸው የምትቀረው እና ያንን በተቻለው አቅም ያለው ሰው ይርዳው። ይሄ ልጅ ከዚህ በፊት አይታችሁ ከሆነ ቪዲዮ ሰርቼለታለሁ። በጣም እያለቀሰ ነው ቪዲዮ የሚሰራው ገና ልጅ ነው። በተቻለን አቅም እንርዳው። በሆስቴል ይመጣው ነው አሁን። እሺ እና ጊፍት ያላቸው ሁሉ ስጡት። እዚህ ያላችሁ ኦኬ፣ በኋላ ኢንሻአላህ እንመለሳለን። ሰላም አለይኩም። አንዴ ፉአድን ላክበሉት እሺ ልጆች። ሰላም አለይኩም ሙስይ። ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ አባቴ እንዴት ነህ? አለ ሰላም ነው። አልሐምዱሊላህ አልሐምዱሊላህ። ሰላም ዋለ። አዎ ትንሽ ብርድ ምናምን አለ ለዛ ነው። እሺ ልጆች ያላችሁ ጊፍት ለፉአድ ስጡት፣ አስደስቱት። ከረዳችሁ የዚህ አይነት ልጅ መርዳት ነው። እኔ ደስ የሚለኝ የዚህ ዓለም ላይ እንደሆነ ታውቃላችሁ ለእናቱ ማሳለፍ ብሎ በቃ የወጣ ወጣት ልጅ አይነቱን ብታገኝ እንዳገዛ እናቶች ባረከላሁ ፊኩም ጊፍት ይዳችሁ ያላችሁ ሰላም ለምን አትሰጥ ወዳችሁ ለቀጣ ባረከላሁ ፊኩም በጣም አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። ያው በአላህ ፍቃድ መጀመሪያ የነበርኩት 200,000 ብር ደረስኩት። ከአንተ ጋር ከገባው በኋላ 100,000 ብር ያህል ጨምሯል። አሁን 300,000 ብር ገብቻለሁ እና ሁሉንም ምስግን አሁን የሚቀረኝ 600,000 ብር ብቻ ነው እና በአላህ ፍቃድ የቻላችሁት እናንተም በዛ ሳትሉ አቅማችሁን የፈቀደውን እርዱኝ ወንድሞች። ያው ያለውን ነገር ቪዲዮ ማየታችሁ ሊሆን ይችላል። ያልሰማችሁም ካለ ያው ያለውን ነገር እነግራችኋለሁ ወንድሞች። ሱዬ በጣም አመሰግናለሁ። ባለፈው ደግሞ አጋጣሚ ያው የሆነ ነገር እየሰራህ ነበር መሰለኝ። ያው
አመሰግናለሁ ሳልል ወጥቻለሁ። አብሽር። እሺ ጊፍት ያላችሁ ልጆች ሄዳችሁ ስተተዘ እሺ እኔ ጋር ነው ማያፈግራት ተባረከላሁ ዘራችሁ ለፋርስት እሺ አካውንት አስቀምጥላችሁ ቻታቅም በዛ አካውንት አግዙት አካውንት እሺ እታች እና ሀቡ ምናምን አያ አዚዛ አካውንት አያስቀመጣችሁ አግዱ እሱም ጋር እየሄዳችሁ አካውንት አስቀምጡ። ያው እኔ ያለሁት ሊቢያ ነው። ያው ከሀገር ከወጣሁ ዓመት ከ7 ወር ሆኖኛል። እንታግቼ በነበረበት ሰዓት ቤተሰብ 1.2 ከፍሎ አስወጥቶ የነበረ በሐረም ከአንድም 2-3 ሞክሬ ነበረ፣ አልተሳካልኝም። በፖሊሶች በመያዝ ለ3 ወር ያህል ታስሬ ድጋሚ 150 ሺህ ብር ተሰብስቦልኝ ነበር የወጣሁት እና ቤተሰብ ከአቅም በላይ ሆኖበታል። ያለውን ሽጦ ያለውን ተበደሩ ዚጋም አሁን ያው በጭንቀት የመጣ እናቴም ታማብኝ ያለችው እኔም ደግሞ እስር ቤትም እዛው መጋዘን በደረሰብኝ ስቃይ ያው ለበሽታ አጋልጦኝ እዚህ ጋር ሕክምናውን ማግኘት አልቻልኩም። እንደመቶች ከአቅም በላይ ሲሆን ነው ያው ሚዲያ ላይ ወጥቼ መለመን ከጀመርኩ 3 ወሮችን ያህል እንትን ብያለሁ። ቪዲዮዎችም ከአንድም 2-3 4 ሰርቼ ነበረ። ቫይራልም ወጥቶልኛል። እርዳታውን ደግሞ አላገኘሁም እና ያው በአላህ ፍቃድ በፈጣሪ ፍቃድ በእናንተም እርዳታ 300 ሺህ ብር ያህል ተሰብስቦልኛል። አሁን የሚቀረኝ 600 ሺህ ብር ነው እና እባካችሁ ወንድሞቼ እያያችሁ አትደፉኝ። ስቃይ ላይ ነው ያለሁት፣ ከሰው ጥገኛ ሆኜ ነው ያለሁት። መድኃኒትም መገዛበትም አላገኘሁም እና እባካችሁ ወንድሞቼ ከዚህ ስቃይ አስወጡኝ። በጣም ከብዶኝ ያለሁት እና የቻላችሁት አነሳን በዛ ሳትሉ አቅማችሁን የፈቀደውን በአቅም ከተቻለ በዱዓም በምትችሉት ነገር ወንድሞቼ እርዱን። ካለሁበት ስቃይ አስወጡኝ እባካችሁ። በሰማችሁት ጊፍት ያላችሁ ፎርድ ጋር ሄዳችሁ እስኪ ማን ነው የሚያስደስተው? ማን ነው የሚያስደስተው? አንዴ ለከክ አድርጉበት። ፎርድ ባረከላሁ ፊኩም አጀር ታገኛላችሁ። እና ወንድሞቼ የቻላችሁትን አካውንት ባዮ ላይ ያለ ፕሮፋይል ላይ ያለ ከታችም ወንድሞቼ እየለቀቁ ነው ያሉት። የቻላችሁትን 100-200 ብር ለኔ በጣም ይጠቅመኛል። ከብዙ ሰው ብዙ ነው እና ያለኝ ጊዜ ደግሞ ትንሽ ነው። እባካችሁ ለእናቴ ልኖርላት፣ እናታችሁ ወንድም ያላችሁ እባካችሁ የስደትን ምንነት የምታውቁ ልትኖሩ ትችላላችሁ። ከአቅም በላይ ሆኖብኝ ነው። እባካችሁ በቃ ይሄን ፈተና ይሄን ጊዜ አሳልፉ። በቃ ለአላህና ክርስቲያን ሆናችሁ በእግዚአብሔር በቃ የቻላችሁትን ነገር አድርጉልኝ። እርዳታችሁ ያስፈልገኛል ከፈጣሪ በኋላ። እባካችሁ ወንድሞቼ እያያችሁ አትለፉ። ከአቅም በላይ ስለሆነብኝ ነው። ሶፊት ቁጭ ብዬ እዚህ ጋር መለመነው ሚዲያ ላይ ወጥቼ መቀመም በዱዓም ቢሆን ዱዓም ደግሞ ከብርም በላይ ነው። አባቅም ከሌላችሁ በዱዓም ቢሆን አግዙኝ ወንድሞቼ። እናመሰግናለሁ። ጊፍተሮች ሁላችሁም እና ታውታሽር ኮፒንግ ጋር መነየት የምትፈልጉም ካላችሁ መነየት ነገር አድርጉልኝ እባካችሁ እባካችሁ። አካውንት እያሉ ነው። አካውንት ከታች ጻፉላቸው ሞዴሬተሮች እና ያለውን ነገር እንደሰማችሁ ነው። ያለውን ሁሱም ይነግራችኋል፣ ያለውን ነገር ያስረዳችኋል። እሱም ፈቃደኛ ከሆነ
እሺ ልጆች ጊፍት ያላችሁ እዛ ሄዳችሁ ለሶስት እሺ ባረከላሁ ፊኩም ጊፍት ያላችሁ እዛ ሄዳችሁ ለፋርስ መሰክርሽ ያው ጨለማ ነው መብራት የለም ለዛ ነው አፉ በሉ ايوه تبارك الله فيك وعدنا على اساس بفعل الشوش ما شاء الله هسه شي قبر شوي شكرا 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 ما شاء الله جزاك الله خير لك قبت انت كيف تعمل لك شكرا زدتيك بالله من تيجي شوي نبياتي صلى الله عليه وسلم سألكم بالله ما شاء الله 18 شيء يا سلام هاش اسكبت هاش يا سلام ما شاء الله جزاك الله خير يا ستة لولج يا سلام هاش دبر شكرا هاي ولا 3 شيء لا ولا 3 شيء ما شاء الله يلا انجز تبارك الله فيك جبت الله شوف وارجع شكرا 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 እና ወንድማቶች በቻላችሁት ነገር በጊፍትም ቢሆን አቅማችሁ በፈቀደውን ነገር በቃ እባካችሁ ከዚህ ካሉበት ስቃይ እንደምንም ማስወጡኝ እባካችሁ ነገር ካሉ ያሱ ለእናቴ ልኑርላት እባካችሁ ቢሆን በዱዓ ቢሆን በቻላችሁት በአቅማችሁ ቢሆን 100 ለኔ ጥቅም አለው እባካችሁ አይጠቅሙም ብላችሁ አታስቡ በቻላችሁ ነገር ጊዜ እባካችሁ شكرا شكرا يا جماعة بشاركت بقاش من دمتو ما شاء الله
ያለሙ 900 ሺህ ብር ተጠይቄያለሁ። ባላ ፍቅር 300 ሺህ ብር ተሰብስቦልኝ ቢቀረኝ 600 ሺህ ብር ነው። አባካችሁ ወንድነቶች 10ም 20ም 5ም ይቻላችሁ እርዱኝ። ከታች የለቀቁ ነው በላይ ማለት ይቻላል። ስቃያሱት ካላህ በኋላ እንላት ያስፈልጋል። አባካችሁ ወንድነቶች እያያችሁ ተደፉ ለእናቴ ለኑሩላችሁ። አባካችሁ በጊፍትም ቢሆን በጊፍት ታብታብም ሼር ኮፒ በማድረግ እና ዱዓን በማድረግ እባካችሁ ካሉበት ስቃይ አስወጡ ወንድምቶች። እናመሰግናለሁ። ማሻአላህ 10 ሺህ አላስከሽ ሹክራን ሁላችሁም ጊፍተሮችን ታፕታፕ ሼር ኮፒ ሊንክ የምታረጉ የረዳችሁ መርዳት የምትፈልጉ ሁላችሁም አመሰግናለሁ ወንድምቶች። በቻላችሁት አቅም እርዱኝ፣ ካሉበት ስቃይ አስወጡኝ እባካችሁ ወንድምቶች። እያያችሁ አትለፉኝ እባካችሁ። ካላችሁ ነገር ብቻ አካፉኝ። ይሄን ስቃይ ልለፈው፣ ይሄን ስቃይ ብቻ እባካችሁ ወንድምቶች። ماشي تعمل تشتت አመሰግናለሁ ሁላችሁንም ጊፍተሮች ሁላችሁም አመሰግናለሁ። ታፕታፕ ሼር ኮፒ ሊንክ እየረዳችሁ ያላችሁ ወንድምቶች አላህ ይስጥልኝ። አመሰግናለሁ። እና ደግሞ ቻሌንጅም ተጀምሮልኛል። የ200 ብር ቻሌንጅ ተቀላቀሉ፣ አቅማችሁ የፈቀደው ተቀላቀሉ። የ200 ብር ቻሌንጅ ተሰጥቶኛል። እባካችሁ ወንድሞች የቻላችሁትን ብቻ አድርጉልኝ እባካችሁ፣ ካሉበት ስቃይ አስወጡ። ወንድሞች አስደስቱኝ፣ ከዚህ ስቃይ አስወጡኝ እባካችሁ። እናት ያላችሁ ወንድም ያላችሁ እባካችሁ ካሉበት ስቃይ አስወጡኝ እባካችሁ። አነሰም በዛ አትበሉ፣ ያላችሁን ነገር አቅማችሁ ይፈቀደው እባካችሁ ወንድሞች እህቶች። በአቅም ካልቻላችሁ በጊፍት መርዳት ይቻላል። በጊፍት መርዳት ባችሁ በዱዓ መርዳት ይቻላል። ታፕታፕ ሼር ኮፒ ሊንክ በማድረግ ተባበሩ እባካችሁ። አመሰግናለሁ። ጊፍት ያላችሁ ራሱ ስልትባርኩ ነው። ያ ሰላም 17000 ያላ 20 ሺህ ሙሉት 17000 كملوا له 20,000 18,000 20 ሺህ ሙሉት ኮስት ሆነ ገስት ማስገባት ትችላለህ። ሹክራን። አሁን ገስት ማስገባት ትችላለህ። እሺ አላውቅም አላህ
18,000 ማሻአላህ 20 ሙሉለት አንዴ እሺ አያን ላስገባት ያው ያለውን ነገር ታስረዳለሽ ላስገባት 20 ማሻአላህ ሹክራን አካውንት ንገረን እያለ ነው ፏድ። የፏድን አካውንት ልጆች ኮሜንት ላይ አስቀምጡለት። አካውንት የሚፈልግ ሰው ኮሜንት ላይ አለ። 1034 አካውንትን አስቀምጡልን እያለ ነው። እሺ ከታች አለ። ያው አግዙት። ባረከላሁ ፊክ። ሹክራን ወንድምቶች ሙሉለት እንጂ 19,300 ማነው ያሽ የሚሞላ ያላ ከመለው ለ20,000 يا سلام 26,000 يا سلام بقى 30,000 ሙሉት ሹክራን ማነው 30,000 ሙላ يا سلام يا جماعه ዛሬ በጣም ደስ ብሎሽ ነው ተጀ ወይ ሹክራን አላህ ያስደስታችሁ እኔ እንዳስደስታችሁ እኔ ፈገግ እንዳደረጋችሁ አላህ ፈገግ ያደርጋችሁ ያ ጀማዓ يلا كملوا 30,000 يلا 30,000 ሙላት ምን አላት ሹክራን ለካሽን ፈልጉ አካውንት ተቀምጦላቸዋል ከሱም ጋር ከዚህም የሰፈር ጓደኞች ያስቀምጡላቸዋል በጣም አደነኳቸው ግን ወላሂ የሰፈሮች ልጆች 27,000 28,000 ያ ሰላም ሹክራን ያ ሰላም የሰፈር ልጅ ማለት እንደዚህ ነው አብሮ አደጎች ይመስሉኛል ኮሜንት ላይ ሁላችሁም አላህ ያቆይልኝ ሁላችሁም አላህ ይስጥልኝ ጀማዓ 29,000 ያ ሰላም 30,000 ፏድ ፈገግ በል እንጂ ምንድን ነው ሹክራን ያ ጀማዓ በቃ 35,000 ሙላት እቺ ሰጣት አዲዮ በቃ ያ ሰላም አፍረስኩት አላህ ሁላችሁም አላህ እኔ እንዳስደሰታችሁ አላህ ያስደስታችሁ ያ ጀማዓ አላህ ያስደስታችሁ ሌላ ቦታ ለስንት ለጭፈራ ምናምን ለፖለቲካ እየተሰጠ አይደለም ወጣ አድርጋችሁ ካርድ ገዝታችሁ ምናምን ልቀቁበት ያ እናቱን ለመርዳት የወጣ ወጣት ቢታገዝም እንትን አይቆጭም ታውቃለሽ ነው ያ አግዙት ጀዛከላህ ሁላችሁም ሹክራን ያ ጀማዓ አሉበት ስቃይ ያስጡኝ ያ አላህ አስደስቱኝ ያ ጀማዓ ሰው ለመርዳት ሰው ብቻ መሆን በቂ ነው እና እባካችሁ ሁላችሁም እዚህ ጋር ችግሬን ራሱ መካፈላችሁ ለኔ አንድ ነገር ነው እና ያ ጀማዓ በቃ የቻላችሁት ነገር ከዚህ ስቃይ ያስጡኝ እባካችሁ ሁላችሁም አላህ ይስጥልኝ ወንድማቶች ሁላችሁ ፉአድ ሰላም ሹክራን ያ ጀማዓ ሹክራን يلا اعطوه بارك الله فيكم عايزك كوتش ايش حبيبي ايش في ወንድሞች ያው መርዳት የምትፈልጉ ካላችሁ ባዮ ላይ አካውንት አለ ከስርም እየተለቀቀ ነው ፕሮፋይል ልጆች ያችሁትን አነስን በዛ ሳትሉ እርዱኝ በአቅም ካልቻለ በጊፍት መርዳት ይቻላል
ለእናቴ ለኑር ዳት በቃ እንደዚህ ይሆናል ብዬ አልወጣሁም ነበር እና እባካችሁ አሁን በቃ ከአቅም በላይ ስለሆነብኝ ነው ያልኩ። በቻላችሁት ነገር ደግፉኝ እባካችሁ ወንድሞቶች፣ አትደፉ እያያችሁ እባካችሁ። ጊፍት ያላችሁ ሄዳችሁ ለፋርስ ከተሸነጆች ባረከላሁ ፊክ شكرا يا جماعة شكرا الله تقدر بارغ يملس لكم እንደምነቶች الله يستلك يا سلام يا سلام يا سلام شكرا يا جماعة شكرا ያው እዚህ ጋር የተቀመጥኩት ለእርዳታ ነው ወንድሞቶች። የኔ ያለው ሊቢያ ነው። ያው ከሀገር ከወጣሁ አመት ከ7 ወር ሆኖኛልና መጋዘን ታግቼ አረም ከአንድም 2-3 ያስሞክሩኝ ነበረ፣ አልተሳካልኝም። በፖሊሶች በመያዝ ለ3 ወር ያህል ታስሬ ነው የወጣሁት ወንድሞቶች። እና አሁን ቤተሰብ ካቀም በላይ ሆኖ ያው የሶፊስ አቁሜ ያላቸውን ሽጦ ተበድረው ነበር እዚህ ድረስ ያደረሱኝ። አሁን ካቀም በላይ ሆኖባቸው በጭንቀት እናቴ ታማብኝ ያለችው፣ እኔም ከሰው ጥገኛ ሆኜ ነው ያለሁት። እና ከዚህ ጋር ለመውጣት 900 ሺህ ብር ተጠይቄያለሁ። በአላህ ፍቃድ 300 ሺህ ብር ተሰባስቦልኛል እና የሚቀረኝ 600 ሺህ ብር ነው። እና ወንድሞቶች የቻላችሁትን እርዱኝ፣ ካለሁበት ስቃይ አስወጡኝ። ቻሌንጅ ተጀምሮልኛል፣ የ200 ብር ቻሌንጅ። በሱም ከሆነ መሳተፍ ትችላላችሁ። አካውንት ባዮ ላይ አለ። ከታችም ወንድሞቻችን እየለቀቁ ነው። በቻላችሁት በአቅምም ካልተቻለ በጊፍትም ታፕታፕ ሼር ኮፒ ሊንክም በዱዓም ቢሆን ወንድሞች እባካችሁ አትለፉ። ስቃይ ላይ ስለሆንኩ ነው ሚዲያ ላይ ወጥቼ እዚህ ጋር በጣም ስላቃተኝ ነው፣ ነገራቶች ስለተደራረቡብኝ ነው። በቃ እባካችሁ እና ወንድሞች እያያችሁ አትለፉ እባካችሁ። በቻላችሁት ነገር አለው በሉኝ እባካችሁ። አመሰግናለሁ ወንድሞች። شكرا يا جماعة، الله يستلم يا جماعة. آمين 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 آمين. እና መርዳት የምትፈልጉ አካውንት አለ፣ መነየትም ይቻላል። አቅማችሁን የፈቀዱ ወንድሞች የቻላችሁትን እባካችሁ ካሉበት ስቃይ አስወጡኝ እባካችሁ። አመሰግናለሁ። ሁሉ ከአላህ ነው። ቻላችሁ ወንድሞች እህቶች አላህ ይስጥልኝ። አመሰግናለሁ ወንድሞች።
ايش لجوت عقدت وش تدوش وتعال تلاقيه كده. روح نظبط امورك كلمة تليفون نقابلك. انا شوف منين يا جماعة ብራችን እየቀነሰን በቻላችሁት ነገር ወንድሞች شكرا جماعة لاستني شكرا اسمع شفت السالة الصبح ده في الزوز ده هي انت السالة يا مية شفت السالة شكرا لكم شكرا ብራችን አይቀንሳለ ያ ጀማ እርዳት በምትችሉት በአቅማችሁ እርዱ ወንድሞች እህቶች ይባካችሁ ያያችሁ አትፉ ይባካችሁ ስቃይ ላይ ያለሁት መምለን ያለሁት እናቴ ታማብኝ ያለችው ይባካችሁ ወንድሞች ካሉበት ስቃይ አስወጡ ይባካችሁ ከተጋገዝን ቀላል ነው ይባካችሁ ወንድሞች ባላችሁ ነገር አግዙኝ በቃ ካሉበት ስቃይ አስወጡ ይባካችሁ ወንድሞች እህቶች ይባካችሁ ተደቀቀ ላይ ያለ ይባካችሁ ምስት መሰሪ ለኔ ይጠቅመኛል ወንድሞች እባካችሁ ተገፋሩ ይባካችሁ አመሰግናለሁ ይባካችሁ አመሰግናለሁ ሁላችሁም ወንድሞች በሻላችሁት ነገር እስቲ አመሰግናለሁ በሻላችሁት ነገር ወንድሞች እንዳስደሰታችሁኝ አላህ እናንተን የሚያስደስታችሁ ባላችሁበት አላህ ይጠብቃችሁ ወንድሞች እህቶች በእኔ ደረሰው በማንም አይድረስ በቃ እዚህ ጋር ለመውጣት በቃ እናንተ ካላህ በኋላ እናንተ እርዳታ ያስፈልገኛል እባካችሁ በቻላችሁት ነገር ከዚህ ስቃይ ከዚህ መከራ ከዚህ ጭንቀት እባካችሁ ለእናቴ ለኑሩላት እኔ መኖር እፈልጋለሁ እባካችሁ እንደምህት አላችሁ እባካችሁ አቅሜ በላይ ሆኖ እዚህ ጋር ቁጭ የሚለምነው በቃ ይቻላችሁት ወንድሞች እባካችሁ ወንድሞች አትለፉ ንግድ ባንክ ያለኝ የተሰጠኝ ጊዜ ትንሽ ነው እባካችሁ በሻላችሁት ነገር ያ ጀማ አላህ ይስጥልኝ ሁላችሁንም አመሰግናለሁ ወንድሞች በቻላችሁት ነገር ደገፍ አድርጉኝ ካለሁበት ስቃይ አስወጡኝ እባካችሁ ወንድሞች አትለፉኝ ካለሁበት መከራ ካለሁበት ስቃይ አስወጡኝ እባካችሁ ወንድሞች እህቶች ሁላችሁም ምትለሙ በቃ 600 ሺህ ብር ነው የቀረው 300 ሺህ ብር በአላህ ፍቃድ ተሰብስቦልኛል ያለኝ ጊዜ ትንሽ ነው እንደምንም ሙሉልኝ በቃ የቻላችሁትን አነሰን በዛት አካችሁ እንደሞች በኋላ ያላችሁ እናንተ ናችሁ የቻላችሁትን አርጉልኝ ተባበሩ
ስቃይ አስወጡኝ እባካችሁ። አላህ ይስጥልኝ። ሁላችሁም አመሰግናለሁ ያ ጀማዓ። ያ ጀማዓ ቁጥራችን እየቀነሰ ነው። ያ ጀማዓ በቻላችሁት ነገር አስደስቱት እየወጣችሁ እንደምናቶች። ያ ጀማዓ በቻላችሁት ነገር ሶፊት መቆም ከባድ እንደሆነ አውቃለሁ፣ ግን አሁን በላይ ስለሆነብኝ ወንድምነቶች አላህ ሶፊት አያቆማችሁ ማናችሁም ላይ ሶፊት በጣም ይከደር። በቃ አላህ በእኔ ደረሱ በማንም አይድረስ። በቃ በቻላችሁት እንደማርጋችሁ ካሉበት ስቃይ አስወጡ ይባካችሁ። ስቃይ የበረታብኝ እየባሰብኝ ነው እየተባባሰብኝ ያለው እና ባካችሁ ወንድምነቶች በቻላችሁ ነገር እርዱኝ። አቅማችሁ በፈቀደው ነገር ካላችሁ ነገር ላይ አካፍሉ ወንድምነቶች ይባካችሁ። ያው ሲሙላ ወደ ጣሊያን ነው የሚሄደው እና ወንድሞቻችሁ የቻላችሁት ከዚህ ሀገር አስወጡኝ። አልቻልኩትም፣ ስቃዩ በርቱብኛል። እስከምበላው የምጠጣው እስከማጣ ድረስ ነው ያለሁት። እባካችሁ ወንድሞች በቃ ቤተሰብ ያሉን ሽጦ ጨርሶ በቃ ከአቅም በላይ ሆኖ ነው ያለው። እናቴም ታማብኝ ያለችው ቢያንስ ለእናቴ ለኑሩላት ወንድሞች እባካችሁ በቃ ካላችሁ 5 ማስ አመሰግናለሁ ያ ጀማዓ። ማገዝ የምትፈልጉ ካላችሁ አካውንት ከታች እየተለቀቀ ነው። በቻላችሁት ነገር ወንድሞች ያሉ በሉ በቻላችሁት ነገር አቅማችሁ በፈቀደ 5 10 ያሉን እርዱ ወንድሞች ካሉበት ስቃይ አስወጡ። በማንም ያድረስ ወንድሞች ፈልጉ አይደለም ሶፊት መቆም በቃ ያለው ቤት ያቁን ያሉን ጨርሱብኝ እባካችሁ። በቻላችሁት ነገር ወንድሞች በጊፍት መርዳት ይቻላል። አቅማችሁ የፈቀደውን መርዳት ይቻላል። ዱዓም እያደረጋችሁ እባካችሁ ወንድሞች ታፕታፕ ሼር ኮፒ ሊንክ እና ታምሰኩኝ መነየት የምትፈልጉ አካውንት ከታች አለ ባዩ ላይ አለ። በቻላችሁት አቅም እንደምትች አትለፉ። በቻላችሁት አቅማችሁ በፈቀደው ነገር ከዚህ ስቃይ አስወጡ እባካችሁ ወንድሞች እህቶች።
استاجما ارى يا جماعه ارى يታላችሁ ኧረ ካሉበት ስቃይሱት ይባካችሁ አስደስቱ ባቅማችሁ ወርዱኝ ወንድሞች ይባካችሁ በቻላችሁት ነገር ወንድሞች እህቶች እነሱ በዛት ሹክራን ሐቢብ ሹክራን አላህ ያስደስታችሁ ወንድሞች አላህ ያስደስታችሁ يا جماعة እንዴትም ይቻላል አቅማችሁ ይፈቀደው አላችሁ ነገር አካፍሉ እንደማይፈጭ አካውንት ከታች የተለቀቀላችሁ ነው እንደማቶች ያልሰማችሁ ምትኖሩ ትችላላችሁ እዚህ የተቀመጡት አቅማችሁን እንድታገዙ ነው እንደማቶች ያለው ሊቢያ ነው ሀገር ከወጣው አመት ከተሮኝ አመጋዘን ታግቼ በነበረበት ዛት ቤተሰብ አንድ ነው ሁለት ከፍላስ ወጥቶ ነበር ባህርም ካለም ለሱስ ያስመክሩኝ ካለኝ በፖሊስ መያዝ ለሱስ ቱሪያ ታስብሬት እንገላችሁ ሙታሽብ አሁን ቤተሰብ ያሉ እንዳደረሱ በቃ አቅም በላይ ሆኖበታል የሶፊት ማሳይቼው ያሉ ሸጦ ተበድሩ እዚህ አድርሱኛል አሁን አቅም በላይ ሆኖበት እናቴ ታማብኛለች ወንድሞች እባካችሁ እኔም ታምሜ ነው ያለው እባካችሁ ወንድሞች በቃ ከዚህ ጋር ለመውጣት ደግሞ 900 ሺህ ብር ነው የተጠየቅኩት በቃ እና እሱ ሺህ ብር ያህል ፈጣሪ ፍቃድ ተሰብስቦኛል የሚቀረኝ 600 ሺህ ብር ነው ወንድሞች እባካችሁ ባላችሁ ነገር ባላችሁ ነገር አነሰ በዛት እባካችሁ ወንድሞች ይሉች ካሉበት ስቃይ ያስወጡ እባካችሁ ያላችሁ ነው እባካችሁ ወንድሞች ይሉች ይተቀሙ ባዩ ላይም አለ ፋይሌ ላይም አለ በሻላችሁ ታቅም አስገቡ ወንድሞች ካሉበት ስቃይ ካላህ ወይን ተርዳታ ያስፈልገኛልና አባባችሁ ወንድሞች ይሉች አትለፉ እያያችሁ ባለው ነገር በቃ በቻላችሁት ነገር እርዱ شكرا يا جماعة شكرا ባላችሁ ነገር ወንድሞች ዘቢባ ላይ አላህ ጨማምሮ يا جماعة በቻላችሁት ነገር አቅማችሁ በፈቀደው ነገር አነሰ በዛት ለኔ ይጠቅማል በቻላችሁት ነገር አቅማችሁ ይፈቀደው ወንድሞች እህቶች አካውንት ባዩ ላይ ከስርም ወንድሞቻችን እየለቀቁ አቅማችሁ በፈቀደው ነገር እኔ እንዳስደሰታችሁ አላህ እናንተን የሚያስደስታችሁ ከእንደዚህ አይነት ነገር አላህ ይጠብቃችሁ ወንድሞች እባካችሁ በቻላችሁ ተገፉ ካሉበት ስቃይ ያስወጡ እባካችሁ ይባካችሁ በቃ ተቆርጬ ነው ያለሁት ባካችሁ ያው አላህ መቼስ ተስፋ አይቆረጥም ግን በቃ አቅም በላይ ሆኖበት ቤተሰብ ያለውን ሱፍ ታቁሚው ያለውን ነገር ያው አሁን አቅም ተስፋል ተቀላቀሉ የምትፈልጉ ተቀላቀሉ አቅማችሁ በፈቀደው
ኮፒ ሊንክ ዱአን በማድረግ ገዛችሁ ያስፈልገኛል ካላህ በኋላ ወንድማቶች ልጆች ታወሩለት ይስላችሁ ሳውንድ አይቀንስና በገስትናና ላስገባሽ እሺ ገስትራክልኝ ዘጋዋለ አይ እሺ الو شنو سؤالك؟ وعليكم السلام ورحمة الله. ሰላም ነው። መጠየቅ ፈልጋለሁ። አሁን የሚቸኩል ካለ መጀመሪያ መጠየቅ ፈልጋለሁ። አሁን የሚቸኩል ካላችሁ ጥያቄያችሁን ጠይቁ። ጠይቅ ለምሳሌ ይሰማል? ሰላም ነው። እሺ ሰላም አለይኩም ኡስታዝ። ልቀጥል እንዲያውራ በስላይኛል። እሺ ቅዱስ ቁርአን እንዴት መጣ? ማንጻፍ የሚለውን አብራራልኝና ሌላም ጥያቄ አለ። ቁርአን ከአላህ ዘንድ በመልአኩ ጅብሪል አማካኝነት ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን አላህ የተናገረ ነው። وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين. ይህ ቁርአን ከዓለማት ጌታ ወረደ በአንተ ልብ ላይ ከነቢያቶች እንድትሆን ዘንድ ጅብሪል አወረደ እያለ ይናገራል። ማን ጻፈው ለሚለው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ምድር ላይ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መጽሐፉ እያሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ከዛ እነሱ ጻፉት። በዚህ መልኩ የቁርአን አመጣጥና ተጻፈባቸው። እሺ ቃሉ ነው የመጣው ከአላህ ዘንድ ቃሉ ነው የመጣው እንጂ የተጻፈው በሰው ያልከኝ። ሁለተኛ ደግሞ ስለ ነብዩ መሐመድ መጠየቅ ፈልጋለሁ።
ነብዩ መሐመድ እንደማውቀው መጻፍና ማንበብ አይችሉም ይላሉ እና ነብይ ያስባላቸው አንድ መረጃ ነው። ተአምር ማድረጋቸው አንደኛ እሱ ነው። ተአምር ማድረጋቸው ከተአምራቻቸው መካከል ጨረቃን መክፈላቸው አላህም በቁርአን ላይ የቅተረበት ሰዓት ወንሽቱል ኸመር ጨረቃ ተከፈለች። በረሱላህ ዘመን የነበሩ ሰዎች የማውቀው የመካ ሰዎች ተአምር እንድታሳይ እንሻለን ብለው ጊዜ ጨረቃን ከፍለው አሳያቸው ይላል። ስነ በእስልምና ሃይማኖት 4 ማግባት ይፈቀዳል ብላችኋል። ያኔ ግዴታ ነው? 4 አንድ ሰው ግዴታ ነው ወይም ስለተፈቀደ ብቻ ነው? ግዴታ አይደለም። ማግባት ይችላል ከፈለገ፣ ግዴታ አይደለም። እሺ ለዛ የሚያገባው መስፈርት አለው። ሰውየው ማግባት ከፈለገ አቅሙና ችሎታ ሊኖረው ይገባል፣ ፍትሃዊ መሆን ይገባዋል። እነዚህን ካላሟላ ማግባት አይችልም። እሺ ወንድ ብቻ ነው ማግባት 4 የሚችለው? ሴትም 4 ማግባት ትችላለች? ሴቶች እሺ ዓላማው መልካም ዘርና ፍቶ እንትን ማለት ለብላ ነው። ሴት ከአንድ በላይ ብታገባ የሚከሰተውን ተመልከቱ። ወንድ በአንድ ከአንድ በላይ ካገባ ሴት ለምን አታገባ የሚለውን በምሳሌ ልስጣችሁ። ማነው ስምሽ? እኔ ሃይማኖት። የአባትሽ ስም ማነው? ሃይማኖት ታመነ። ጥሩ። ሃይማኖት ታመነ። የአባትሽ ስም ማነው? ታመነ ነው። አባትሽ ከእናትሽ ውጭ የእናትሽ ስም ማነው? አስፈላጊ ነው? ለምሳሌ ያክል ነው። በቃ ችግር የለውም አትንገሪኝ። ታውቂዋለሽ እናትሽን ስም። ከእናትሽ ውጭ 3 ሚስቶችን አገባን በላ አይደለ? በአጠቃላይ እናትሽ ጋር 4 ማለት ነው። እያንዳንዳቸው አንዳንድ ጊዜ ወልድ በማን ስም መጠራት ይችላሉ እነዚያ ልጆች? በአባትሽ ይጠራሉ። በጣም ጥሩ። አንድ ወንድ 4 ሴት ቢያገባ ቢወልድ ከእያንዳንዳቸው በሱ መጠራት ይችላሉ። እናትሽ አለች። እናትሽ አስቴር ነች እንበል ለምሳሌ። ለተሻለ 4 ወንዶችን አገባች እሷን በል። አንድ ታመነ ባል አለ፣ ሁለተኛ ዘለቀ አለ፣ ሶስተኛ ፈለቀ፣ አራተኛ በላይነህ የሚባል ሰው አገባች እንበል። 4 ሰዎች ገብተሻል። ሁሉም መጡና ተገናኟት፣ ወለደች። እቺ ሴት 4 ባል አግብታ ሁሉም ተገናኟት እና ወለደች። በማን ሊጠራ ይችላል? ያች በማን ሊጠራ ይችላል? በየትኛው አባት ሊጠራ ይችላል? አይሽ አይደለ? በየትኛው መጠራት ይችላል? ባለከ በቃ በየትኛው መጠራት ይችላል? 4 ብታገባ ሴት ልጅ ብለው ለሚጠይቁ ሰዎች ላይ ምሳሌ ስጣቸው። በየትኛው ሊጠራ ይችላል? ይችላል። ቀደም ግን አባትሽ 4 ሴት ቢያገባና ከእያንዳንዱ ቢወልድ በአባትሽ መጠራት ይችላል። ወደሻለ አይደል? እናትሽ ግን 4 እንድታገባ ቢደረግና ቢፈቀድ ብትወልድ በየትኛው ሊጠራ ይችላል? በየትኛው? የሚገርምሽ የዚህ አይነት ትዳር ነበር ነብያችን ሰለላሁ ዐለይሂ ወሰለም ናቸው ያስቀሩት። ነብያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የዛሬ ጋብቻ ነበር። 10 ወንዶች አንዷን ሴት ይገናኙና ልክ ለተች ሴት ስትወልድ ጊዜ ልጅ ተወልዶ ፈታ ማለት ሲጀምር ይመጣሉ፣ ይሰበሰባሉ። ሽማግሌ ይቀርባል። ታደርነ ሽማግሌ ይቀርብና ለማን ሊሆን ይባላል ያ ልጅ መሰላችሁ? ማንን ይመስላል ተብሎ ሽማግሌዎች ይወስናሉ። 10ሩን እንዲያገላብጣቸውና ከልጁ ጋር አመታት ነው ይሄን ይመስላል በቃ ይባላል። ከዛ ያ የመሰለው ሰው ልጅ ይዘያል። የዚህ አይነት የረከሰ ጋብቻ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ይሄንን አስቀርባቸው በሰዎች ላይ እና ይሄን እሺ ደግሞ አንድ ጥያቄ ልጠይቅህ።
እኛ ክርስቲያኖች አሁን ከእስልምና ወደ ክርስትና ከማንኛውም እምነት መጡ ክርስትና ሲጠመቁ እንደ ህፃን ልጅ ብለን እንወስዳለን። ያኔ ከክርስትና ወደ እስልምና ብንመጣስ እንዴት ነው ኃጢአታችንን ይቅር የሚለን? በሰላም በትንሳኤው ኃጢአት ይባላል። ሻራ መያዙ በቂ ነው። ሻራ ያዘ መጠጡን ላይ ማለት በውሃ ታጥቦ ምናምን ብሎ ሂሳብ የለበትም። ሻራ እንዳለ ብቻ በቂ ነው። ሻራ እንዳለ ኃጢአት ሁሉ ይማርለት። ግድ ሌላ ሰው አያስፈልግም ማለት ነው። ያኔ ቄስ እንደሚለው አያስፈልግም። እንደዛ ይባል ነገር ነው። እሺ ደግሞ አንድ ጥያቄ ልጠይቅህ። ህይወት ይቀጥላል ከሞት በኋላ ህይወት ይቀጥላል የሚለውስ ነገር? ከሞት በኋላ ህይወት ነው። ዳግም ትንሣኤ ይደረግላቸዋል። ዳግም ትንሣኤ ይደረግላቸዋል ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ትንሣኤ ነኝ ብለው ተናግረዋል ሐዲስ ላይ። አላወል አልቀብር የውመል ቂያማ የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የሚወጣው እኔ ነኝ አሉ። ሁሉም ሰው ይነሳል። ከዚያ ለፍርድ ይቆማል። ሁሉም የሚያቆሙ الناس لرب العالمين። ከዛ ግማሽ ከሃዲ ወደ ገሃነም ይገባል፣ አማኞች ወደ ገነት ይገባሉ። ይህን ይመስላል። ገነት የምትገኘው ከሰባት ሰማያት ሁሉ በላይ ነች። ከኩርሲ በላይ ከአርሽ በታች ሰባት ምድር በታች ነች ያለችው። በዛ ይሆናል ህይወታቸው። السلام عليكم استاذ. እሺ ሌላኛው ጥያቄ ነው። ኦኬ አንዴ ይቅርታ። ሌላኛው ጥያቄ ነው። ይቅርታ አንዴ ከሰውነት የሚወጣ ፈሳሽ መግል ውዶ ያስፈታል ወይ? እንዴት ይታያል? ከሰውነት የሚወጣ ፈሳሽ መግል ውዶ ያስፈታል ወይ? እሺ ታድርግ። እሺ ከሁለቱ መጸዳጃ ቦታዎች የሚወጣ የሆነ ደም ወይም መግል ለዚህ إذا كان يسيرا هذا مما يعفى عنه ጥቂት ከሆነች ያቺ የምትታለፍ ነች። ብዙ ከሆነ ግን ያንን ነገር መውጣትና እንደገና ማጽዳት ማጠብ ግድ ይላል። አይ ያ ጥያቄ ነው። السلام عليكم. ወአለይኩም ሰላም። ኡስታዝ አንድ መልካም ስራ ለሰው ነው መተው ማለት ነው። የሪያ ነው አይደለም? እሱን ከዛ ነው የሚመደበው። ከሪያ ከስራት ያለበት ሰውየው ለሰው ለምሳሌ ለሊስማ ሰግደ ሄደ በቃ ሰዎች ያለና ብሎ ያንን ተወጥቶ ተመለሰ። የተገበ አይደለም። እሺ ሪያ ይሆንበታል። አዎ ይሆንበታል። እኔ የምልህ ኡስታዝ ይሄ በስንጃ ጊዜ ፍንጥርጣሬ ምናምን አለ የሚነካው ፍንጥርጣሬ ፍንጥርጣሬ ማለት ነው። ይሄ እንትን ይነጅሳል። እዛ ተክቶ የሚመጣ ከሆነ ውሃው ወደ ሰውነት እንደገና ዳግም የሚመለስ ከሆነ ሽንት የሚያርፍበት ንጹህ ያልሆነ ቦታ ከሆነ ወይ ነጅሳል። ያንን መልሰው ሰውየው ማጠብ አለበት። የሚረጭበት ከሆነ ማጠብ አለበት። ፍንጥርጣሬ ከየት የሚመጣ ፍንጥርጣሬ? ኖርማል ማለት ነው እኮ እዛ ሽንት ቤት ነው አይደል? ከታች ሽንት የሚያርፍበት ቦታ ላይ ነው ወይንስ ነው?
ከዛ አርፎ የሚመጣው ያ ሽንት ማረፊያ ቦታ ስለሆነ እዛ ተስፈንጥሮ ወደ ሰውነት የሚመለስ ከሆነ ይነጅሳል። ስለዚህ አንተ ማጽዳትና ማጠብ አለብህ ሰውነትህን። አሁን ለምሳሌ ሳያውቅ እንደዚህ ብዙ ጊዜ እንደዚህ የሚያደርግ ከሆነ ምንድን ነው ማድረግ ያለበት? ከሆነ ያለፈው አልፏል። ከዚህ በኋላ ያለውን ማስተካከል በትክክል እንጃ ማድረግ እንዳይረጭባቸው ጥንቃቄ ማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተነዘሁ ሚን አልበውል ፈኢነ ዐመተ ዐዛብ አልቀብር ሚን አልበውል ብለዋል። ከሽንት በአግባቡ መጽዳቱ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳት ምክንያት ነውና ብለዋል። ስለዚህ እስቲንጃ ስታደርጉ ጥንቃቄ አድርጎ ወደ ሰውነታችሁ ተመልሶ ያ ውሃው እንዳይረጭ። ሌላ አሁን ለምሳሌ ወንጀል ሰርቶ ብዙ ሰው ግን ባለማወቅ ከሰራ በኋላ ዜን ነገር አወቀ ሰው ጠይቆ ምናምን አወቀ እውቀት ወይ ሲማር ምናምን አወቀ እና የወደፊቱ ይማርለታል ባለማወቁ ወይ ተዘናግቶ የወንጀል ቢሰራ ነው? ግልጽ አይደለም። ወንድም ጥያቄ አንድ ሰው ማለት ነው ባለማወቅ ወንጀል ቢሰራ ከዛ አወቀ እውቀት ምናምን ሲማር እንዳጋጣሚ ኢልም ምናምን የታለመ ዛሬ በዳዋ ሰምቶ ነገር ዛው ይሄን ከሰማ በኋላ ትቷል። ይሄንን የሚሰራውን የነበረው ወንጀል ትቷል። እዛ የነበረውን ግን ይማርለታል ባለማወቁ። ሳያውቅ የሰራው ኃጢአት አያዝበት ነው። አላህ በቁርአን ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢሂ ሳታውቁ በሰራችሁ ስህተት ወንጀል የለባቸውም ብሏል። በመዘናጋት እንደዛው ነው። በመዘናጋትም እያወቀ ከሆነ በመዘናጋት ኃጢአት የሰራ ወንጀል ይጻፍበታል። ነገር ግን ተውበት ካደረገ አላህ ሱብሓነሁ ወተዓላ ይተውበታል። እውቀቱ አለው ግን ተዘናግቷል። ወንጀለኛ ነው እሱ ወንድም፣ ተውበት ማድረግ አለበት። ተውበት ካደረገ አላህ ይቅር ይለዋል። እሺ እኔ ልቀጥል። እሺ ከቁርአን ላይ እኔ አንድ አላህ ነኝ ብቻ አምልኩ የሚለውን አሳይ እና ታዲያዛለሁ። መርሐባ እዚህ ጋር አምላካችን አላህ ምን ይላል? እኔ አላህ ነኝ አለ። ያለ እኔ አምላክ የለምና ተገዛኝ። እኔ አላህ ነኝ፣ ያለ እኔ አምላክ የለም፣ ከእኔ በስተቀር አምላክ የለም እያለ ነው። ላኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡዱኒ፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። ሌላ ቦታ ልጨምርልሽ፣ ሱራ ያሲን السلام عليكم. እሺያን እዚህ ጋር አምላክ አላህ ምን ይላል? የአደም ልጆች ሆይ ሰይጣንን አትገዙ፣ እርሱ ለእናንተ ግልጽ ጠላት ነውና በማለት ወደ እናንተ አላዘዝኩምን? ከዚያ ቀጥሎ ምን አለ? ተገዙኝም፣ ይህ ቀጥተኛ መንገድ ነው ይናገራል። ሌላ የመጨረሻ እንደጨምርልሽ አላህ ቃል በቃል ተገዙኝ እያለ ያዘዘበት ቦታ ነው። አንድ የመጨረሻ ሱረቱል አንከቡት ምን ይላል? እናንተ ያመናችሁ ባሮቼ ሆይ ምድሬ በእርግጥ ሰፊ ናት፣ ብትቸገሩ ተሰደዱ፣ እኔን ብቻ ተገዙኝ ይላል። እኔንም ብቻ ተገዙኝ እያለ አላህ ሱብሓነሁ ወተዓላ ያዛል። እሺ ይመስላል። እሺ
ሻዳራ ትንሽ እሺ አሁን ይቻላል كلا أشهد الله إله إلا الله وأشهد أن محمدا رسول الله ورسول الله تعالى كما كذب على مسلم ترجمة أشهد أن لا إله إلا الله مالت نوك الله بستقر ونفي من ملك لنملك من الله محمد يا الله عليك تنعنا نبينا وسكر الله معنا أشهد أن كتقبل بهانا شاور እንደወሰድ ታዞ ራሱን ለሶላት ብቻ ያደርጋል ጓደኛ ያገኛልሽ ባጠገብ ሶላት ነው ሙስሊም እህቶች ስላሉ እነሱን ጠይቃለሁ ግን አንድ ጥያቄ ጠይቅ በፊት የተነቀስኩት ታቶ አለ ንቅሳት እጄ ላይ መስቀል አለ ማለት ነው እና ችግር የለውም በቻልሽ አስተፍሽ ካልቻልሽ በምትችይበት ጊዜ ቀስ ብለሽ ማስተፋት ትችያለሽ እንጂ ካልቻልሽ ወይንም ጤናሽ ላይ ሌላ ችግር የሚፈጥርብሽ ከሆነ መስለምሽ በቂ ነው በምትችይ ጊዜ ታጠፋለሽ እንጂ ግዴታ አይደለም በቻልሽ አቅም እንግዲህ አላህ እኛን